አረንጓዴ ወርቀ ዘብም አለው። ፍላወር ነገር ናት። ቆንጆ ናት። ነጠላዋ እቺ ትመስላለች። እንደምታዩት የመሀል ደረጃ ነው። ነጠላው ይሄን ይመስላል። የመሀለኛውን ዲዛይን የወሰዱት። ከፈለጋችሁ አንዳንድ ደረጃ መቀነስ ይቻላል። አርበ ሰፊ ነው። እነዚህ ነገሮች ፈርጥ ይመስላሉ። በሽመና የመጡ ናቸው። እነዚህ ቁጭ ቁጭ ያሉ ነገሮች፣ እነዚህ ደግሞ የተገጣጠሙት ነገሮች ለልብሱ ውበት እንዲኖርጉታል። ሰላም ጤና ይስጥልኝ። እንደምናችሁ የብሌን አበሻ ቤተሰቦች፣ ከባለፈው ቪዲዮ የቀጠለን ማሳያችሁ ይሄን ዩቲዩብ ሰብስክራይብ እና ላይክ እያደረጋችሁ ያበረታታችሁ ስለሆነ አመሰግናለሁ። ዛሬ የምናሳያችሁ የተዘጋጁ ልብሶችና ብትን ነው። ብትኖች ላይ ዲስካውንት ስላደረግን እስከ መጨረሻው አብራችሁን ቆዩ። ከዚህ ልብስ ጀምራለሁ። ይሄ ልብስ እንደምታዩት 3 ደረጃ ልብስ ነው። 3 ደረጃ ነው። እነዚህ ነገሮች ፈርጥ ነገር አላቸው። እንደምታዩት ጽድት ያለ ነው። 4 አርብ ነው። 4 አርብ ሲገጥሙ እኩል ሆነው የተገጠሙት። እዚህ ጋር ደግሞ ስፌቱ ሽንሽን ብሏል። ሽንሽን ብሎ የተሰራ የሸፒ ስራ ነው። እጅየው ተሰኪ ይባላል። እንደዚህ ተሰኪ ነው የሚባለው። ቡፍ ያለ ነው። እንደዚህ ተሰኪ ነው። ከኋላ በኩል ጥቅጥቅ ላስቲክ ነው። ፍሪ ሳይዝ ነው። እንደፈለጋችሁ መልበስ ይቻላል። ለቀጭንም ለሰፊም ይሆናል። ይሄ ጥቅጥቅ ነው። ከኋላው አንገቱ 4 ማዕዘን ነው። እንደምታዩት ቆንጆ ሆኖ የተሰራ ልብስ ነው። ይሄ ልብስ እንደዚህ ብሎ አልቆለት 12 ሺህ ብር ነው። ይሄ ልብስ ለምትፈልጉ ደንበኞቻችን ማዘዝ ትችላላችሁ። ይሄ የደንበኛ ልብስ ነው። እጁን እንደምታዩት ቆንጆ ነው። እንደዚህ ቡፍ ይላል። ተሰኪ ነው። እዚህ ላይ ሽንሽን ብሎ የተሰራ ነው። እጁ ላይ በጣም የሚያምር ልብስ ነው። ወደ ቀጣዩ ልብስ እንሄዳለን። ይሄ ደግሞ የአርብ ልብስ ነው። ጥልፍ ነው ሁሉ ነገሩ፣ የሸማኔ ሳይሆን ጥልፍ ነው። ወገቡም ጥልፍ ነው። እንደዚህ ወራጅ ሆነና ከዚህ ጋር በቀበቶ እዛው ጋር የተጠለፈ ነው። ከኋላ በኩል ይሄም ጥቅጥቅ ላስቲክ ነው። የፈለኩት ሳይዝ መሆን ይችላል ለፈለገው ሰው። እጅየው አጓጉል ነው። ይሄም የደንበኛ ልብስ ነው። ጥለት አገባቡ በጣም የሚያምር ነው። እንደምታዩት የጥለት አገባቡ ቆንጆ ሆኖ የተሰራ ነው። ከታች የምታዩቸው መስቀሎች አሉ። በቢጫ ወርቀ ዘብ የገቡ ናቸው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖርጉታል። በጥልፍ ነው ግን ፈርጥ ነው የሚመስሉ የተተከሉ። እነዚህ መስቀሎቹ ቆንጆ ነው። ይሄ ልብስ እንደዚህ ብሎ አልቆላት 23 ሺህ ብር ነው። ይሁን ለሰርግ ለክርስትና ተለቅ ላለ ፕሮግራም ይሆናቸዋል። መጠነኛ ስለሆነ ብዙ ክብደት የለውም። ይሄ የጥልፍ ልብስ በተለምዶ ይከብዳል። ይሄ ግን መጠን ያለ ነው። ሳይዙ ብዙም አይከብዳችሁም። ይሄን አሳያችኋለሁ። ደግሞ ከለበስኩት የለበስኩት ፏ ያለ ልብስ ነው። 5 አርብ ነው። እጅየ ሙሉ ነው። እንደምታዩት አንገቱ ቪ ሆና እዚህ ጋር ስንጥቃላት ቆንጆ ልብስ ነው። እጁ ሽንሽን ያለ ነው። ይሄ እጅ ጥልፍ ነው። ይሄ ልብስ በእጅ ጥልፍ ነው። 20 ሺህ ብር ነው። 5 አርብ ነው። ቆንጆ ነው። እንደዚህ አይነት ከለር ለምትፈልጉ ደንበኞቻችን ይሆናል። አሪፍ ነው። ቀጣዩ ደግሞ ወደ አንድ የተዘጋጀ ልብስ አሳያችሁና ወደ ብትን እንሄዳለን። ቀጣዩ ልብስ እዩት። የልብስ እንደምታዩት ወራጅ ነው። ቢሆን ወራጅ የተሰራ ነው። እጅዬ ሙሉ ነው። ሽንሽን ብሎ የተሰራ ስፌት ነው። ምንም የመንጠልጠል ምናምን የለውም። እጅ ጥልፍ ብዙ ጊዜ ይንጠለጠላል ይባላል፣ ግን አሁን አይንጠለጠልም። እንደፊቱ አይደለም። ፍሪ ሳይዝ ነው። 4 አርብ ነው። ይሄም የደንበኛ ልብስ ነው። እንደዚሁ ነው ተሰርቶ 20 ሺህ ብር ነው። የሚያምር ከለር አለው። ሻይን ያደርጋል። እዚህ ጋር እንደምታዩት ይሄ 8 ቁጥር ይባላል በእኛ በምንጠራው 8 ቁጥርና ራሱ 8 ቁጥር ወርቀ ዘብ ተቀላቅሎ ነው የተሰራ። ይሄ ደግሞ ሻይን ያደርጋል። ቢጫ ወርቀ ዘብ ነው። ቆንጆ ነው። እንደዚህ አይነት ልብስ ለምትፈልጉ ደንበኞቻችን ማሰራት ትችላላችሁ። እንደዚህ ነው አልቆለት 20 ሺህ ብር። ቀጣዩ ልብስ አሳያችኋለሁ። ቀጣዩ ደግሞ ክብ ሆኖ ወራጅ ነው። ግማሽ ወራጅ ነው የሚባለው። እነዚህ ነገሮች ዳይመንዶቹ የመጡት ከዚህ ጋር ካለው ከደርጋ ወስደን ነው እንደዚህ የተሰሩ። እነዚህ ዲዛይኖች እዚህ ጋር የመጡት አንገቱ ላይ እዚህ ጋርም ቀይ አለ፣ ከታችም እግሩ ላይ ቀይ አለ። እንዳያችሁት ዙሪያው እጇ እንደዚህ ተሰርታለች በቀጭኗ። እጇ ጋር የወሰድናት ዲዛይን ደግሞ እነዚህን ፓርቶች ነው። እነዚህ ሰንሰለት የሚመስሉት ቆንጆ ሆኖ ተሰርቷል። ይሄ ደግሞ 4 አርብ ነው። እጅዬ ጥልፍ ነው። ፏ ብሎ የተሰራ ይሄ ፍሪ ሳይዝ ነው። ሁሌ እንደምንነግራችሁ ማስፋት ማጥበብ ይቻላል። መነኑ 2 አይና ነው።
ይህ ጫማ እንዳይስብ እንደዚህ ይለብሳል። በመነን ወይም በሳተን መልበስ ይችላል። እንደዚህ ገበር አለው። እዛ ራሱ ዋናው ገበር አለ። እንደዚህ ነው ተሰርቶ አልቆለት 23 ሺህ ብር ነው። የእጅ ጥልፍ ነው። ቀጣይ ደግሞ ዲስካውንት የተደረገላቸው ልብሶች እናሳያቸዋለን። አብራችሁን ቆዩ። አሁንም እናሳያችሁ ደግሞ ዲስካውንት የተደረገባቸው ልብሶች ናቸው። ቀንሰም ማለት ነው። በደንበኛ አቅርበናል። የልብስ እንደምታዩት ግሪን ነው። አረንጓዴ ወርቀ ዘብም አለው። ፍላወር ነገር ናት። ቆንጆ ናት። ነጠላዋ ይችን ትመስላለች። የመሀለኛውን ፓርት ነው የወሰዱት። 3 ደረጃ ነው። አንዷን ደረጃ ከፈልጋችሁ እንደዚህ ሆኖ መሰራት ይችላል። ተቆርጦለት ለዛ ደግሞ እንዳለ መሰራት የሚችል ልብስ ነው። ልብስ አልቆላት 9 ሺህ ብር ናት። ዲስካውንት ተደርጎላት ማለት ነው። ቆንጆ ልብስ ናት። ወደ ቀጣዩ ልብስ እንሄዳለን። ደግሞ ዲስካውንት ወደ አደረግንበት ልብስ እንደምታዩት 3 ደረጃ ነው። ከፈልጋችሁ አንዷን ደረጃ መቀነስ ይቻላል። አለዛ ደግሞ እንዳለ መሰራት የሚችል ልብስ ነው። ነጠላው መሀለኛው ፓርት ነው የወሰዱት። እዚህ ጋር እንደምታዩት መነኑ 2 አይና ነው። ይሄ ጽድት ያለ መነን ነው። ይህም ዲስካውንት ተደርጎለት 10 ሺህ ብር ነው። በፈልጋችሁ ዲዛይን ተሰርቶ 10 ሺህ ብር። ቀጣይ ደግሞ አሳያችኋለሁ። እቺ ደግሞ 3 ደረጃ ናት። ፈርጥ አላት። እንደምታዩት ጽድት ብሎ የተሸመነ ሽመና ነው። ፈልጋችሁ ዲዛይን ይሄም ተሰርቶ 10 ሺህ ብር ዲስካውንት ተደርጎ ነው። ይሄ እድል እንዳያመልጣችሁ። አሁን ይሄ 13 ሺህ ብር 14 ሺህ ብር ስንሰራው የነበረ ልብስ ነው። አሁን ዲስካውንት ወጥቶላቸው ነው። ነጠላው ይሄን ይመስላል። ፈርጥ ነው። በሽመና የመጡ ፈርጥ ነው የሚመስሉት የተተከሉ። ቆንጆ ልብስ ነው። ቀጣዩን አሳያችኋለሁ። ይሄም 3 ደረጃ ልብስ ነው። በሱፍ ነው የተሰራ። ሱፍ ጥለት ይባላል። ይሄ ደመቅ ያለ ነው። አልመንዳ ጨርቅ ነው ይሄ ልብስ። አሁን ይሄ 4ቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። ከላይ ደረጃ አለው። 4ኛ ደረጃ አለው። እሱን ላሳያችሁ። 4 ደረጃ አለው ይሄ ልብስ። ቆንጆ ነው። አልመንዳ ጨርቅ ነው። ከመነን ትንሽ ወጣ ያለ ማለት ነው። ነጠላው ይሄን ይመስላል። ሱፍ ነው። ያደምቃል። ይሄም 10 ሺህ ብር ነው። በፈልጋችሁ ዲዛይን ተሰርቶላችሁ 10 ሺህ ብር። ቀጣይ ልብስ አሳያችኋለሁ። እቺ ደግሞ ቢጫ ናት። የተለያዩ ዲዛይኖች እዚህ ጋር አሉ። እንደምታዩት እነዚህ ነገሮች ለልብሱ ውበት እንዲኖር አድርጎታል። እዚህ ጋር የተቀመጡት ነገሮች ቆንጆ ናቸው። ነጠላው እንደዚሁ ሳይዝ ናት። ለቀሚሱ ሳይዝ የተሰራች ናት ነጠላዋ። እቺን ትመስላለች። እቺ ዲስካውንት ተደርጎላት 9 ሺህ ብር። ቀጣዩን አሳያችኋለሁ። እቺ ደረጃ ልብስ ናት። ከፈለጋችሁ አንዷን ደረጃ እንደዚህ ማንሳት ይቻላል፣ መቀነስ። ከለዛ ደግሞ እንዳለ መሰራት የሚችል ልብስ ነው። ይሄውን 4ቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። ቆንጆ ናት። በፈለጋችሁ ዲዛይን መሰራት ትችላለች። ነጠላዋን አሳያችኋለሁ። ነጠላዋ እቺን ትመስላለች። መሀለኛዋን ነው የወሰዷት። እቺ ዲስካውንት ተደርጎላት 8 ሺህ ብር ናት። ቀጣዩን አሳያችኋለሁ። እቺ 3 ደረጃ ልብስ ናት። በበርገንዲ የተሰራች ናት። 3 ደረጃ ናት። እቺን አሁን አንዷን ደረጃ እንደዚህ መቀነስ ይቻላል። አልዛ ደግሞ እንዳለ መሰራት የሚችል ልብስ ነው። ነጠላው ሳይዝ ከማለኛው ያለውን ዲዛይን ነው የወሰዱት። ነጠላው ሳይዝ ይሄን ይመስላል። እቺ ናት ነጠላዋ። እቺ አልቆላት 9 ሺህ ብር ናት።
ቀጣዩን አሳያችኋለሁ። እንደምታዩት 3 ደረጃ ናት። ከፈለጋችሁ አንዷን ደረጃ መቀነስ ይቻላል። አለዛ ግን እንዳለ መሰራት የሚችል ልብስ ነው። ነጠላውን እንደምታዩት ከመሀል ያለችው ዲዛይን ነው የወሰዷት፣ ሰፋ ያለችውን ፓርት ፈልጋችሁ ዲዛይን ተሰርታች ልብስ አልቆላት 10 ሺህ ብር ናት። ቆንጆ ልብስ ናት። ቀጣይ ልብስ ያት ደግሞ 3 ደረጃ ናት። ደስ የሚል ከለር አገባብ ነው ያለው። እንደዚህ ስነኩት ራሱ ፈርጥ ነው የሚመስለው። ነጠላዋ እቺን ትመስላለች። እቺ ልብስ አልቆላት 10 ሺህ ብር። የፈልጋችሁ ዲዛይን ተሰርቶ አልቆላት 10 ሺህ ብር። ቆንጆ ልብስ ናት። ዲዛይኗ ራሷ ቆንጆ ሆና የተሰራች ናት። አሪፍ ናት። ቀጣይ ልብስ አሳያችኋለሁ። 3 ደረጃ ናት። ከፈለጋችሁ አንዷን ደረጃ መቀነስ ይቻላል። አለዛ ደግሞ እንዳለ መሰራት የሚችል ልብስ ነው። ደስ የሚል ከለር አገባብ አለው። እንደምታዩት ሻይን ያደርጋል። ቀይ ቡኒኝና ቀይ ወርቀ ዘቦ ተቀላቅሎ የተሰራ ነው መደቡ። በፈልጋችሁ ዲዛይን ተሰርቶ አልቆላት እቺ ልብስ 9 ሺህ ብር ናት። ነጠላዋ እቺን ትመስላለች። ቆንጆ ነጠላ አላት። ቀጣይ ልብስ ያት እቺም 3 ደረጃ ናት። ዛሬ ያሳየናችሁ ልብሶች የደረጃ ልብሶች ናቸው። ዲስካውንት ተደርጎላቸው የደረጃ ልብሶች ናቸው። ይህም 3 ደረጃ ነው። ከፈልጋችሁ እንዳለ መሰራት ይችላል። አልዛ ደግሞ አንዷን ደረጃ ተቀንሶ መሰራት የሚችል ልብስ ነው። 4 አርብ ነው። 4ቱ አርብ ሲዞር እነዚህ ነገሮች ሲመጡ በያሩ የሚያምር ውበት ያለው ልብስ ነው የሚሆን። ዙሪያውን ሲገጥሙ ነጠላው ሳይዝ ይሄን ይመስላል። መሀለኛዋን የወሰዷት ፈልጋችሁ ዲዛይን ተሰርቶ አልቆላት 10 ሺህ ብር ናት። ቀጣይ ልብስ አሳያችኋለሁ። እቺ ልብስ እንደምታዩት ቀይ ናት። ቀይና የተለያየ ከለሮች ገብተውበታል። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። ቆንጆ ነው። አሁን ይሄ 4ቱ አርብ ሲገጣጠም ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። ነጠላው ሳይዝ እኩል ነው እንደ ቀሚሱ ሳይዝ፣ ጥለቱ፣ ስፋቱ። ነጠላው እቺን ትመስላለች። እቺ ልብስ አልቆላት 10 ሺህ ብር። ቀጣይ ልብስ አሳያችኋለሁ። እቺ ቆንጆ ናት። አዲስ ልብስ ናት። ይሄ 49 ቁጥር ይባላል። 49 ቁጥርና ቢጫ ወርቀ ዘብ ተቀላቅሎ የተሰራ ነው። እነዚህ ደግሞ 100 ቁጥር ይባላሉ። ይሄ ልብስ እነዚህ ከለሮች ተቀላቅለው መግባቱ ልብሱን የበለጠ ቆንጆ እንዲሆን አድርጎታል። አሁን 4ቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። ቆንጆ ልብስ ናት። እቺ ልብስ አልቆላት 11 ሺህ ብር ናት። ዛሬ የደረጃ ልብሶች ነው የማሳያችሁ በቅናሽ። እቺ ልብስ ያት ቆንጆ ናት። 3 ደረጃ ናት። ከፈለጋችሁ አንዷን ደረጃ መቀነስ ይቻላል። አለዛ ደግሞ እንዳለ መሰራት የምትችል ልብስ ናት። ነጠላው እቺን ትመስላለች። መሀለኛው ፓርት ነው የነጠላው። ቆንጆ ነው። እቺ ልብስ አልቆላት 8 ሺህ ብር ናት። እነዚህን አሳያችኋለሁ። ቀጭን ናቸው። በፈልጋችሁ ዲዛይን ተሰርቶ አልቆለት 10 ሺህ ብር ነው። መነኑ ቆንጆ ነው። 2 አይና መነን ናት። ነጠላዎችን ትመስላለች። እስካሁን ሳሳያቸው የቆዩቸው ልብሶች ዲስካውንት የተደረገላቸው ልብሶች ናቸው።
እንዳያመልጣችሁ ነው የምለው። ቀንሰን ያቀረብነ እንደማሳያችኋለሁ። እችም ቀጭን ናት። ፈልጋችሁ ዲዛይን ተሰርቶ አልቆላት እች ልብስ 10,000 ብር። የነጠላው ሳይዝ ይሄን ይመስላል። እኩል ነው ከቀሚሱ ጋር። ጥለት አገባቡ ራሱ ቆንጆ ነው የተሰራ ልብስ ነው። ቆንጆ ናት። ወደ ቀጣዩ ልብስ እንሄዳለን። እች ደግሞ በርገንዲ ከለር ናት። የተለያዩ ዲዛይኖች ገብተውበታል። እንደምታዩት የተለያየ ጥለቶች አሉት። እዚህ ጋር ወርቅ ዘባ አለው። 3 ደረጃ ነው። ከፈልጋችሁ አንዷን ደረጃ መቀነስ ይቻላል። አንደዛ ደግሞ እንዳለ መሰራት የሚችል ልብስ ነው። ነጠላው ይሄን ይመስላል። ልብስ አልቆላት 10,000 ብር ናት። እችም ዲስካውንት ተደርጎላት ነው 12,000 ብር ነበር የምንሰራቸው እነዚህ ልብሶች 10,000 ብር። ተቀጣይ እንሄዳለን። እቺ ደግሞ በሱፍ የተሰራች ናት። ቆንጆ ናት። በሱፍ ጥለት የተሰራች ልብስ ናት። ነጠላዋ እኩል ሳይዝ ነው። እንደዚህ ድምቅ ያለ ነው። ሱፍ ጥለት ሲሆን ብዙ ጊዜ ደመቅ ያለ የማለት ባህሪ ያለው። ነጠላውና ቀሚሱ እኩል ሳይዝ ነው። እቺ ልብስ በፈልጋችሁ ዲዛይን ተሰርቶ አልቆላት 9,000 ብር ናት። ወደ ቀጣዩ እንሄዳለን። ደግሞ 3 ደረጃ ናት። በጣም አርበ ሰፊ ነው። ከፈልጋችሁ አንዷን ደረጃ መቀነስ ይቻላል። አለዛ ደግሞ እንዳለ መሰራት የሚችል ልብስ ነው። እነዚህ ነገሮች ደግሞ ፈርጥ የሚመስሉ ዲዛይኖች አሉት። ቆንጆ ነው። ፈልጋችሁ ዲዛይን ተሰርቶ አልቆላት እቺ ልብስ 10,000 ብር ናት። ነጠላው ይሄን ይመስላል። ደረጃ አለው ነጠላው። ቆንጆ ልብስ ናት። ወደ ቀጣዩ እንሄዳለን። እችም የደረጃ ልብስ ናት። ዲስካውንት የተደረገላት ልብስ ናት። እችም ፈልጋችሁ ዲዛይን ተሰርቶ አልቆላት እች ልብስ 7,000 ብር ናት። ነጠላዋ እችን ትመስላለች። እንደዚህ ነው የተሰራችው 7,000 ብር። ቀጣዩ ልብስ ያት እችም የደረጃ ልብስ ናት። ከፈልጋችሁ አንዷን ደረጃ መቀነስ ይቻላል። አብዛ ደግሞ እንዳለ መሰራት የሚችል ልብስ ነው። ልብስ አልቆላት 9,000 ብር ናት። ነጠላዋ እችን ትመስላለች። ለፈልጋችሁ ዲዛይን ተሰርቶ 9,000 ብር። ወደ ቀጣዩ ልብስ እንሄዳለን። የልብስ እንደምታዩት ቀይ ነው። በጣም ያምራል። የተለመደ ልብስ ቢሆንም ያደምቃል። ብዙ ጊዜ ተወዳጅ ልብስ ነው ይሄ ልብስ። ብዙ ሰው ይወደዋል። ነጠላው ይሄን ይመስላል። ደረጃዋን ነው የወሰዷት። ይሄ ልብስ በፈልጋችሁ ዲዛይን ተሰርቶ አልቆለት 16,000 ብር ነው። ይሄ ልብስ 20,000 ብር ምናምን ስንሰራው ነበር። አሁን ትንሽ ቀናሽ አድርገን ነው። ነጠላው ይሄን ይመስላል። ትልቅ ነው። ይሄ ልብስ በፈልጋችሁ ዲዛይን ተሰርቶ አልቆ 16,000 ብር። ቀጣዩ ልብስ ያት መካከለኛ ጥላት ናት። ቆንጆ ነው የተሰራች ልብስ ናት። ይሁን 4 አርብ ሲገጥ የሚያምር ውበት ያለው ልብስ ነው የሚሆነው። ነጠላው እንደዚሁ ተመሳሳይ ነው። እኩል ተመሳሳይ ጥለት ነው ያለው። ይሄ ልብስ አልቆለት 14,000 ብር ነው። ወደ ቀጣዩ ልብስ እንሄዳለን። እንደምታዩት 3 ደረጃ ነው። ነጠላው ይሄን ይመስላል። የመሀለኛውን ዲዛይን ነው የወሰዱት። ከፈልጋችሁ አንዷን ደረጃ መቀነስ ይቻላል። አርበ ሰፊ ነው። ዲስፕሌዩ እንዳለ ነው ያለበሰው። አርበ ሰፊ ልብስ ነው። ምንኑ ቆንጆ ነው። ነጠላውም ትልቅ ነጠላ አለው። እንደምታዩት ትልቅ ነጠላ ነው። ይህ ልብስ አልቆለት 13,000 ብር ነው።
ፈልጋችሁ ዲዛይን ተሰርቶ አልቆ 13 ሺህ ብር ሻይን ያደርጋል። የሚያምሩ ከለሮች አሉ በየመሃሉ የገቡት ዲዛይኖች የልብሱ ውበት እንዲኖር አድርጎታል። ቆንጆ ልብስ ናት። ቀጣይ ልብስ እዩት። 3 ደረጃ ነው። ከፈልጋችሁ አንዷን ደረጃ መቀነስ ይቻላል። አልብዛ ደግሞ እንዳለ መሰራት የሚችል ልብስ ነው። እነዚህ ነገሮች ፈርጥ ይመስላሉ። በሽመና የመጡ ናቸው። እነዚህ ቁጭ ቁጭ ያሉት ነገሮች፣ እነዚህ ደግሞ የተገጣጠሙት ነገሮች ለልብሱ ውበት እንዲኖር አድርጎታል። በፈልጋችሁ ዲዛይን ተሰርቶ አልቆለት ይሄ ልብስ 12 ሺህ ብር ነው። ነጠላው ይሄን ይመስላል። የሚያምር ውበት ያለው ነጠላ ነው ያለው። ቆንጆ ነው። የዛሬው ቪዲዮ ይሄን ይመስላል። ብትንና የተዘጋጁ ልብሶችን አቅርበንላችኋል። ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እዚህ ለመድረሴ ደግሞ ደንበኞችን በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እናንተ ናችሁ እዚህ ቦታ እንድደርስ ያደረጋችሁኝ። በፊት የነበረውን ስነሳ የነበረውን ቪዲዮ እና አሁን ያለኝን ለውጥ ራሴ ስለማውቀው እናንተም ታያላችሁ። በጣም ነው የማመሰግን። አድራሻዬ 22 ጸዲ ፕላዛ 214 ነው። ስልክ ቁጥር 0943401688 ፈልጋችሁት ደውላችሁ ይሄን ብትሉኝ ኢሞ፣ ቴሌግራም፣ ዋትስአፕ ላይ ይሄን ቀሚስ እንፈልጋለን ብትሉኝ ታዘዛለሁ። በጣም ነው የማመሰግነው።